ብሌን ሰላም በተኛችበት እማዬ ያንን ያክል ጊዜ አንቺ እየፈለግሽኝ እኔ ካጠገብሽ ሆኖ ስናፍቅሽ ኖርኩኝ እማዬ እያለች ማልቀስ ጀመረች ተንበርክካ። ሰላም ከተኛችበት ብድግ አለችና ምን አልሽ? ምንድን ነው ያልሽው? አለቻት። ብሌንም ዞር አለችና አይኗንም በዋን ጠራረገችና ድንግጥ አለች። አረ ምንም አላልኩም እያለች መርበትበት ጀመረች። ሰላምዬም በጣም በድንጋጤ ምንድነው አሁን ስታወሪ የነበረው በማለት ትጠይቃታለች። አይ ምንም አላወራውም ትላታለች። ሳሚ ለብሌን እውነቱን ስለነገራትና እናቷ ሰላም በመሆኗ በጣም ደስ ብሏታል። የአቶ በኃይሉ ጋርድ እንግዲህ ብሌንንና ሳሚን ከአንድ በኩል ቁጭ ብለው እያወሩ በነበረበት ሰዓት ከዛፍ ስር እየተጋተቱ መጡ። ከዛ አቶ በኃይሉ ቆመና እሱን ብትራንሳና በለው ሲለው ግደላት ሲለው ብድግ አለና እሷን መጥቶ ብሌንን ገፈተራት ጋርዱ። ከዛም በመቀጠል ሳሚ ተናደድና እንዴት አንተ ሴት ላይ እጅን ትዘረጋለህ? ወንድ ከሆንክ ለምን እኔን አትመታኝም? ወንድ ከሆንክ ለምን እኔን አትነካኝም? በማለት እንግዲህ ግብ ግብ ፈጥረው ይጣላሉ። ከዛም በመቀጠል ብሌን እባክህን ሳሚ እደብ ይሞትብሃል፣ አንድ ነገር ይሆንብሃል፣ ሌላ ችግር ትገባለህ እያለች እንግዲህ መጮህና ማልቀስ ጀመረች። ከዛ እሷን ከገፈተራት በኋላ ወደ ሳሚ ሲመጣ ሳሚ በውጤ ሲለው ልጁ ሲወድቅ ከዛም ድንጋይ አንስቶ ራሱን ሲመታው ይወድቃል። ከዛ ሳሚና ብሌን ሆነው እየተሯሯጡ ተያይዘው አመለጡ። አቶ በኃይሉ ሲመጣ ልጁ ወድቆ አገኘው። በድንጋጤ አንተ የማትረባ እንዴት አንድ ሰው መምታት ያቅትሃል? አንተን ነው ይዤ የምዞረው በየመንገዱ እያለ እሱንም መሳደብና ማዋረድ ጀመረ። ከተኛበት ቀሰቀሰና አንስቶ ይዞት ሄደ። ከዛ በኋላ መንገድ ላይ ጥሎት ሄደና ስልኩን ያወራል ማለት ነው። ስልክ እንግዲህ ሲያወራ የነበረው ከብሌን ጋር ነበረ። ብሌን ወረቀቱን ይዛ መታ እንግዲህ ወይዘሮ ገነት ይዘሽብኝ አትሂጂ እባክሽን የባለቤቴ ነው እንደገና ልጆችን ደግሞ ይገልብኛል በማለት ስትጠይቃት እሷ ይህን ወረቀት ይዤ ካልሄድኩላ አቶ በኃይሉ እንደሚገለኝ ነግሮኛል። ስለዚህ ይህን ወረቀት ግዴታ አስቸኳይ ነው ይዤ መሄድ አለብኝ በማለት እንግዲህ ከገነት ተቀብላ ወረቀቱን ብሌን ይዛለት ትመጣለች ለኃይሉ ማለት ነው። ኃይሉ እንግዲህ በደስታ ፍንጥቅጥቅ ብሎ ብር ሳጣት ይዛበት የመጣችውን በዛ ላይ ደግሞ አንቺ በጣም ጀግና ነሽ ወንድ ነሽ እያለ ሲላት እሷ ደግሞ ቃል ኧረ እኔ ሴት ነኝ አለችው ማለት ነው። እና አይ ይሄ የሰራሽው ስራ እኮ ወንድ ከወንድም በላይ ነው የወንድ ስራ ነው የሰራሽው በማለት እንግዲህ ብር ይሰጣታል ቃል። ብሯን ተቀብላ እንግዲህ አመስግና ትወጣለች ማለት ነው። ከወጣች በኋላ አቶ በኃይሉ ወረቀቱን ሳይገልጠው መጀመሪያ ይዞ እኔ ይሄን ወረቀት ቁንጣቷ ታክል ወረቀት ወይ ለሌላ ሰው ወይም ለፖሊስ ከደረሰ እኮ ህይወቴ አደጋ ላይ ነበረ። ስለዚህ አሁን ከሁሉም ነፃ ሆኛለሁ፣ ተጠንቅቄ ነው መስራት ያለብኝ በማለት እንግዲህ በፍጥስጥስ ሊሞት ነበረ። እንግዲህ በጣም ደስ ብሎት ነበረ። ቃል ግን ወረቀቱን ቀይረው ነበረ። ምክንያቱም የሰጠችው ሌላ ወረቀት ነው፣ እሷ የያዘችው ደግሞ ሌላ ወረቀት ነው ማለት ነው። ምክንያቱም ዳግምን ስለምትወደው ዳግምን እስኪ ለምወደው ሰው አንድ ነገር ላድርግ በማለት ትታው ነው ማለት ነው። እንግዲህ ከዳግም ላለመለየት ወረቀቱን አሙኝታ ይዛበት መታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ደቂቃው ሀይደብኝ ሰላም ሳላችሁ እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ዛሬ ክፍል 53ን ብሌን ክፍል 53ን ይዤላችሁ መጥቻለሁ። ክፍል 53 እንግዲህ ቃል ለአቶ በኃይሉ ወረቀቱን ቀይራ እንደሰጠችው እና ከዳግም ፍቅር እንደያዛት እና ዳግምን በምንም አይነት መንገድ እንደማትረሳው እንደማትተወው አሳይታለች ማለት ነው። ሲቀጥል ደግሞ ወይዘሮ ገነት አሁን ላይ በጣም ያስጠላችሁ ማለት ልጇን እንግዲህ ከቃል ጋር ተመሳጥራ እየጎዳችው እሷን እንዳይወዳት በቃ የማያደርጉት ነገር የለም ማለት ነው። በጣም ያስጠላል። ስለዚህ ወይዘሮ ገነት ጸባይሽን አስተካክሊ። ብሌን ደግሞ እናቷን በማወቋ ሁላችንም ደስ ብሎናል። እናቷ ሰላም እንደሆነች አወቀች። ሰላም ደግሞ ልጇ እንደሆነች እንግዲህ በቀጣይ ክፍል ታውቃለች ብዬ ተስፋ አድርጋለሁ። ምክንያቱም ወይዘሮ ሰላም ከተኛችበት ከሶፋው ላይ ቁጭ ተኝታ ነበር እና ከታች ቁጭ ብላ ብሌን እናቴ ይህን ያክል ጊዜ አንቺ ከጎን የሆነች ነበረ ስናፍቅ የኖርኩት
ይቅር በይኝ አፉ በይኝ እያለች እንግዲህ እያለቀሰች በነበረችበት ሰዓት ወይዘሮ ሰላም ብድግ አለች እና ከተኛችበት ምንድን ስትይ ነው የሰማሁሽ በማለት ትጠይቃታለች። እንትናም ደግሞ ዘወር ትልና ብሌንም አይኗን ጠራርጋ አረ ምንም አላልኩም በማለት እንግዲህ ታረሳሳለች። ሳሚ መልካም ልጅ እንደዚሁም ደግሞ ከዛ ሁሉ ክፋቱ አሁን ላይ ለፍቅር ብሎ ብዙ መስዋዕትነትን ከፍሏል። ሰላም እናቷ እንደሆነች ለብሌን መናገሩ በጣም ትልቅ ነገር ነው። ምክንያቱም ሰላምን እናቷ እንደሆነች ካልተናገረ እሱ ማንም ሊነግራት አይችልም። አቶ በኃይሉም ልጇ እሷ እንደሆነች ካወቀ ከሰላም ጋር ብዙ ግጭት ይፈጠርበታል። በዛ ላይ አቶ በኃይሉ እንግዲህ ቃልን እዛ ቤት ያስገባው ንብረት እንዲወርስ ነበረ። እንግዲህ እስካሁን አልተሳካም ማለት ነው። እና እያዛጋኝ ነው። በነገራችን ላይ በእንቅልፌ ሰዓት ነው ቪዲዮ እየሰራሁ ያለሁት። እና ወደ ቤተሰቦቼ እንግዲህ የብሌን ድራማ ይሄንን ይመስል ነበረ። እንትና ሳሚን በጣም ደብድቦት ነበረ ማለት ነው። ዳግም ብሌንን ስለሚወዳት እዛ ፓርት ላይ በጣም ነው ያሳቀኝ። ለምን እንዴት ሆኖ እንደመጣና የያዘው ወረቀት እንዴት ጥሎት እንደመጣ አይታችሁ ከሆነ ማለት ነው የምር ያስቃል በጣም ማለት ነው። እና እንግዲህ ሳሚና ብሌን እንግዲህ ወደፊት ብሌን ደግሞ የሳሚን ፍቅር ብትቀበለው በይብለጥ ደስ ይላል። ምክንያቱም ሳሚ ለብሌን ብዙ መስዋዕትነት ከፍሏል ማለት ነው። ውድ ቤተሰቦቼ እንግዲህ ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ አድርጉኝ። አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ጀዛችሁን ላይክ ፈልልኝ ብያለሁኝ። ላይክ አድርጉ፣ ሸር አድርጉ፣ አበረታቱኝ። ቪዲዮዬን እስከ መጨረሻው ድረስ በመከታተል እንግዲህ አግዙኝ ማለት ነው። ለነበረው ቆይታ አመሰግናለሁ። መልካም ምሽት ይሆንላችሁ።